ወርቁን ካስደፈራችሁ ሰዎች መካከል እግዚአብሔር ምስክሬ ጉቺና ሳራ ላበሻ ሳራ ዳጣ እንኳን ምን አለች? እኔ ማቀው ነገር የለም አለች። ገንዘብ ተሰጥቶ አልተሰጠኝም እንዲሆነ አላቀው ሳራ ዳጣ አላቀውም። ወርቁ አይተነው አውርቼውም አላቅም ምንም ብዬ አላቅም። ቢደረግላትም እንኳን ጸጥ ለጥ ያለች ሰው ናት። አቅሟን ታውቃለች። ሳራ ዳጣ አቅሟን ታውቃለች። አልገባችበትም። መሲ ብርጅስቶን አልገባችም። አንቺ ትግሬ ስለሆንሽ እንዳትገቢ ተብሏል ብለው ያወሩት እነሱ። ሳራና ጉቺ ባየነው ሶሻል ሚዲያ ላይ ባየነው ሳራና ጉቺ የወርቁ አይተነው ስም ተቦጥቦጧል። በእናንተ በነጭ ቅማል በኩል አድርጋችሁ እንዲሰደብ አደረጋችሁ እና ምንም አይመጣም የሚል ለምን ዱባይ ላይ መናገር ስለማይቻል ዱባይ ላይ የሰው ስም መጥራት ስለማይቻል ዱባይ ላይ ብታረጊ እንደምትጠረዙ ስለምታውቁት ዱባይ ላይ የሰውን ስም አንስቶ መናገር ስለሚያስቀጣ በሕግ ስለሚያስጠይቅ ያንን ማድረግ ስለማይቻል ገስዋት እንደዚህማ ከሆነ ማን አለ ስትታይ ነጭ ቅማል ገንዘብ የማይጠረቃት እካክናት። ነጭ ቅማል ገንዘብ እንዲህ ቁጭ ብሎ ብትበላ ብትውል የማጠረቃ መሀይም ናት። ስለዚህ ገባችበት። አላጣራችም። ምን አይነት ሰው ነው? ምንድን ያለው ነገር ምንድን ነው የሆነው ብላ አልጠየቀችም። ከገንዘብ አንጻር ነው የሄደችው። ነጭ ቅማል ከድህነቷ ከከኳ አንጻር ነው የሄደችው። ፎከታም ስለሆነች ያው ምናት ቅጠል ሸምጥታ ስትበላ ነው። ቅጠል ሸምጥታ ነው የምትበላ። ለምን ግራ ይገባል። ወሬ አላልቅ ብሏችሁ ስትሄዱ ስትፈተፍቱ ነው የምትሉት። ስትፈተፍቱ ነው የምትሉት። ማስመሰል ትችላላችሁ። ሌላ ሰው ጋር ትሄዱና መልአክ ትመስላላችሁ። ሌላ ሰው ጋር ትሄዱና ደግሞ አውሬ። መሲ ብርጅስቶን አንድ ቀን ስለ ወርቁ አይተነው ገብታበትም አታውቅም። አቃቅ ነው ያዋረዳችሁት። አሁንም ደግሜ ልናገር ሳላ አራበሻ ሬስቶራንትና ንጹህ ልብ ያላቸው ሰዎች ከሚመስሉኝ በጣም ዘሞስት በጣም ምገርባችሁ ሰዎች አሉ አይደለም። ስፔሻሊ ቲክቶክ ላይ ያው ሌላ ሚዲያ ላይ ያለች አይመስለኝም። ሳራ ባርትና ኦር ሳራ ዳጣ የምትባል ዱባይ ያለችው እኔ የምር በጣም ምገርም ማለት በጣም ጨዋ ነው የምትናገረው ምናምን፣ ግን ስትናገር ይሄ ከልቧ ነው፣ በሀዘኔታ ነው። ይሄ በጣም እውነትን ከመፈለግ ወይ ደግሞ ለሰዎች ከመራራት ከዛ የዘለለ ግን ይሄ ክፋት ምናምን ያለባት አይመስለኝም። ወረመሾች በጣም ይነሱባታል። በዛ ውስጥ ግን ሁሌ አሸንፋ ምናምን እውነተኛ ሆና እንደምታልፍ ነው ማለት። እኔ እንግዲህ ያው እስከማውቃት እስካየኋት ድረስ ማለት ነውና እና በዚህ አጋጣሚ እግዚአብሔር እንግዲህ እስከመጨረሻው ይጠብቅሽ ነው የምለው። ያው ኦፍኮርስ ሁላችንንም ይጠብቃል፣ ግን እንዲሁ ከወሬው ስለተነሳ ከዛ ፐርስፔክቲቭ ለመናገር ፈልጌ ነው። ጉቺ ወርቁን አዋርዳችሁታል ሶሻል ሚዲያ ላይ። ስሙን ያስጠፋችሁት እናንተ ናችሁ። ስሙን ያስጠፋችሁት እናንተ ሁለታችሁ። for what? ምን ጥቅም ልታገኙ ዛሬ ትቀፈቅፊያታለሽ? የዱባይ መንግስት አይለቃችሁ። ምን አባሽም አታመጭ። አይለቃችሁም። የዱባይ መንግስት የሰው ስም አውርታችኋል። የሰው መረጃ አለ። የማ እነሱ ናቸው የነገሩኝ ብላለች ሴትዮዋ። መረጃው ያ ነው። ሌላ ሰው አላለችም። ያለችው እናንተ ነው። እናንተ ትገቡበታላችሁ። ዶማ በዚህ ደረጃ ስሙ እንዲጠለጠል የእናንተን ስምን ለማረሳሳት የወርቁ አይተነው ስም ተሰደበ። እናንተ ያቦካችሁት፣ እናንተ የቀባጠራችሁት፣ እናንተ ስንት ነገር ያላችሁት ዝምባም የእናንተ ስም እንዲከበር የወርቁ አይተነው ስም መሰደብ ነበረበት። ቆሻሻ ሴተኛ ዳሪላ ልጋጋ የእናንተ መንደሬ ዝምባሙላ የእናንተ ስም ኢግኖር ተደርጎ ወርቁ አይተነው ላይ እንዲኬድ ስለተፈለገና ያቺን ነገር ላጣርጋችሁ እዚህ መጣችሁ እና እናንተ ያወራችሁት፣ እናንተ የፈተፈታችሁት፣ እናንተ ስንት ነገር ያላችሁት
ነገር ተረሳና ወርቁ አይተነው ሴት ይደበድባል ሲያወጣ፣ ወርቁ አይተነው ኤድሳም ነው፣ ወርቁ አይተነው እንደዚህ ነው እየተባለ ስሙ መዋረድ ጀመረ። እናንተ የሁለታችሁ ስራ ነው። ግልጽ ላድርገው፣ ሐቁ ነው። አይደለም ካልሽ ነይ ጉጂ። አላወራውም ስለ ወርቁ ካልሽ 30 ጊዜ ስትፖስችው የነበረው አንቺ የወርቁ ቃል አቀባይ የምትመስዩ ሶሻል ሚዲያ ላይ መጥተሽ አንቺ ስለ ወርቁ እንዲፈተፈት ያረግሽው አንቺ ሺህ ነገር የሰራሽው በቃ በወርቁ ነው የምትተዳደረው፣ ወርቁ ነው እንደሚያደርገው እንዲባል ያረግሽው አንቺ። አንቺ የተነሳ ነው የተሰደበው ይህ ሰው፣ በሌላ በማንም አይደለም። እና ሳራ ላበሻ ሐቁ ይሄ ነው። ሌላው ስለሚንበጫበት ስለሚፈራ ስለሚያሽቃብጥ እንትን ሊል ይችላል። ወንድ የሆነ በዚህ ጉዳይ እናገር። እኔ ሳራም ነኝ ጉቺም ነኝና እኔ ጋር ተንፍሽ እኔ ጋር እውነቱን የተናገርኩት። አንዳንዴ ምንም ጓደኝነትም ወዳጅነትም ልክ አለው። እውነቴን ነው፣ ልክ አለው፣ መጠን አለው። ለሱ እንደዛ ያልሽ እኛንም ብዙ ነገር ተበደላል። በዚህ አይነት እግዚአብሔር በሚያውቅ እኛም ይሄንን ብዙ ነገር ተወርቶብናል። ማይኬን በዚህ ነው ያዝኩት። ሶሪ ጋይስ። እና ምን እንደሚያስቀኝ ታውቃላችሁ? የዮኒ ማለት ነው ይሄ ወኔ ያለ አይደለ? በቃ ኑና ግጠሙ ምናምን አሁን ይሄ በአካል ቢገናኙ በእርግጠኝነት ሰላም ተባብለው ነው የሚያልፉት፣ በእርግጠኝነት ማለት ነው። ምክንያቱም ከዚህ በፊት አይታችሁ ከነበረ እሱና ጂጂ በጣም ይሄን ሶሻል ሚዲያ ላይ እንዴት ወከባ እንደሚፈጥሩ፣ ከዛ ግን ወደ ኮሚኒቲ ሲገቡ ሁሉም ላሽታሽ ነው የሚሆነው። አዎ እኔ ምን ይመስለኛል መሰላችሁ? በቃ ቲክቶክ የሆነ አሁን ላይ በጣም ኃይለኛ መናወጥ ተነስቶ ከዛ እስከ መጨረሻው ሰከን ረገብ የሚል ይመስለኛል። ምክንያቱም ኢማጂን አሁን ይሄ በጣም ትልቅ ማስደንገጫ ነው። አሁን የሄለን አለ፣ ከዛ ደግሞ እንደ ኢትዮጵያ ደግሞ ካያችሁ አሁን ሰሞኑን የናሆም ፎንቴና የማሜን ጉዳይ ሰምታችሁናል ብዬ አስባለሁ። ናሆም ፎንቴን ማሜ ፕሬዚዳንት ስለሰደበው እስር ቤት ነው ያለው። ይሄ ሁሉ ያው ሶሻል ሚዲያን እንዴት መጠቀም እንዳለብን ምናምን በስነ ስርዓት መጠቀም እንዳለብን አይ ቲንክ የመጀመሪያው ስቴፕ ይመስለኛል እና ጥሩ ይመስለኛል። ምክንያት አላውቅም የሌሎችን ሀገራት፣ ግን እኛ ሀገር ስንመጣ በጣም ሚዲያውን አቢዩዝ የምናደርገው ይመስለኛል። እኔን ጨምሮ ነው ባይዘው፣ እኔ ንጹህ እያደረግኩ አይደለም። እና ከዛ አንጻር ግን የሆነ የሚረግብ ነገር ሊኖር ይችላል ብዬ አስባለሁ። ሜቢ ሄለን ግን ያው እንደ መጀመሪያ እንደ መማር አድርገናት ግን ይቅርታ ቢደረግላት ኦፍኮርስ ማለት ያው ምንድነው ያልተነካ ግልግል ያውቃል ነው የሚባለው። ከዛ አንጻር ማየት አልፈልግም፣ ግን ያው ጥፋት ምናምን እንዳለው ነው። ግን እኔ በሰው ሀገር እስር ቤት ከምትገባ ወይም ወደ ሀገር ቤት ዲፖርት ትደረጋለች ምናምን የሚለው ነገር እሱ ከሚቀር ግን አትሊስት የገንዘብ ቅጣትም ቢሆን አንድ ቅጣት ነውና ወይ በስ ተደርጎ በሽማግሌዎች ይቅርታ ቢደረግላት ጥሩ ይሆናል ብዬ አስባለሁ። ያው የመጀመሪያ መማሪያ ስለሆነች ማለት ነው። እግዚአብሔር ሲያከብረኝ ሲወደኝ ግን እኔ በውስጥ የሆነ የማይረባ የገማ ንግግር አልናገርም። እግዚአብሔር ሲወደኝ የማይረባ ነገር ከማንም ቆሾ ቆምቦሬ ጋር አላወራ። እግዚአብሔር ይወደኛል። ስለዚህ የእናንተ ስም ተረስቶ የእናንተ ስም ዝም ተብሎ ዋናዎቹ ለዚህ ያበቃችኋት እቺንም እካክ መሃይም እቺ ነጭ ቅማልን ሄለንን ለዚህ ያበቃችኋት እናንተ ናችሁ። ብር እየከፈላችሁ ብር እያስከፈላችሁ ብዙ ነገር ያወራችሁት እናንተ። ስለዚህ እኔ ወሬ ስታወሩ ሌሎቻችሁ ከሳራ ላበሻና ከጉቺ ተጠንቀቁ። ወሬ ስታወሩ መድኃኒዓለም ምስክሬ ከሳራ ላበሻና ከጉቺ ተጠንቀቁ። ወሬ ስታወሩ እንትን ያለው ሙኒትም ወሬ ታበዛለች። ወሬኛ አሮጊት ናት። እካክ አብራ ነው የምትፈተፍተው። ሙኒት ፈትፋች ሌባ እንዳለ ጠራጊዎች ናቸው። እካክ አስሬ ተመጣና አዎ በልተሻል ብር የምስኪኖች የስንተን ጠየቅኩሽ። እኔ እኮ ጠይቅሻለሁ። የ10 ምናምን ተመልሷል። የ40 ምናምን ሰዎች ገንዘብ ተበልቷል። በልተሻል። ሌባ ነሽ። አልካድኩም። አዎ ማስረጃ ያለ በምን ትክጃለሽ? ሰው አመጣለሁ ብለሽ ምስኪን
ሰጣለሁ ያሉትን ምስኪኖች ገንዘብ ቆርጥመሽ በልተ የታረክሽው የሰው ገንዘብ ነው አይደለ? መያዝ የለብሽም። ለምንድን ነው የምታጠፊው? የሆነ ሰው ፕሮሰስ ያደርጋል አይደለ? ፕሮሰስ ሲያደርግ ያን ገንዘብ ይጠፋል እንዴ? ይዘዋለሁ፣ ኬዙ ሲሆን እሰጣለሁ፣ ከዛ አስቀብላለሁ። ይሄ ነው ጨዋታው አይደለም የሆነው። ሙኒት አይደለ? የሰው ልጅን ገንዘብ ከበላሽ በኋላ ነው እንትን የምታካይጨው አይደለም። ገንዘብ ተበልቷል፣ ተዘርፏል። ጉቺ ያስዋረድሽው ወርቁ አይተነውን አንቺ ነሽ። ባጎረስኩ እጄን ተነጥቆስ 10 በወርቁ አይተነው ዘፈን ትላለች። ምን ይሁን አቅሽ ምን ይፈጠር? ከአንቺ ጋር የተጣሉ በሙሉ ወርቁ ላይ ዘመቱበት። ለምን? እሱን ተማምና ነው እንዲህ የምትሆነው እየተባለ እሱን ተማምና ወርቁ አይተነውን ተማምና ነው እንደዚህ የምታሰድበን፣ እንደዚህ የምትሆንብን፣ እንደዚህ የምትበላቀጥብን። ኤኒዌይስ ግን እዚህ ጋር በጣም ያስገረመኝ ነገር ያው ሰሞኑን እንግዲህ እነዚህ አሁን ሰሞኑን ይሄ መረጃ እያወጡ ያሉ ሰዎች የምንላቸው በወርቁ ስዕል ናቸው። ስሙን ተሳሳትኩ፣ ጠራሁት ስሙን ይቅር በለኝ ጋሼ ብዬ አስተካክየዋለሁ። እና በሱ ሳይድ የነበሩ ሰዎች ናቸውና ጉቺን ጭራሽ በተአምር አይምሮ ውስጥ እንዳልጠበቅኩ ነው የምነግራችሁ። የምር ጭራሽ አይምሮ ውስጥ ጉቺ ትኖራለች ማለት ይሄ ሰሞኑን ከሰሳሉ የተባሉ ይሄ ስም ዝርዝራቸው የወጡ ሰዎች አሉ አይደለ? ከዛ ውስጥ ግን እኔ ጉቺ ትኖራለች ብዬ በተአምር ጭራሽ ከነገሩ የሌሉበት ሰዎች ውስጥ የመጀመሪያዋ ነበር የመሰለችኝና ኤኒዌይስ ሲቻለም እንደዚህ ናት። በቃ ዝብርቅርቋ የወጣ ነው። ብቻ ግን እኔ መጨረሻው ነው የናፈቀኝ። የዚህ ነገር መዝጊያው ነው የናፈቀኝ። ማለት እንደለመድነው የአንድ ሳምንት አጀንዳችን ነው የሚሆነው ወይስ ደግሞ የሆነ ኤንድ ፖይንት ይኖረዋል እና የሆነ ፍጻሜ ይኖረዋል? ሄለንም ዛሬ ላይቭ ገብታ ነበርና ላልተወሰኑ ጊዜያቶች ከሚዲያ ርቃለሁ ምናምን ልሰናበታችሁ ነው የመጣሁት ያለችን ነበረ። በእርግጥ እንግዲህ አላቅም፣ እስኪ የሚሆነውን እናያለን አብረን። this is the problem አላበሻ ሬስቶራንት ስለ ወርቁ አይተነው አሮን ነው እንቁራሪት ለዞንን አክላለሁ ብላ ዋጠጥታ ፈነዳች የሚባለው ወሬ እንዳታበዙ። አንድ ሬስቶራንት መኖርና ኢትዮጵያ ላይ ስንት ተአምር የሚሰራ ሰው ጋር ለመፎካከር መሞከሩ ራሱ መሀይምነት፣ እውቀት አለመኖር ነው። አንድ ያውም ዱባይ ላይ የሚኖር ሬስቶራንት ይዛችሁ ላይ ጣራ ላይ ያለ ሰው ጋር ልፎካከር ማለት በምን ተገናኝታችሁ? በምንስ ሌቭል ሆናችሁ? በምንስ ነው የምታወሩት? አዎ ሬስቶራንት ቢኖረው ተፎካከሪው፣ ተሰዳደቡ። የኔ ሬስቶራንት ይበልጣል፣ በዚህ ወጥቶ በዚህ ገብቶ ወሬ ይጀምራል። እሱ በአገር ጉዳይ በአገር ሌቭል ሀብት ያለው በአገር ጉዳይ የሚጨነቅ ምናምን ስለሆዱና ስለ ከርሱ አይደለም። እናንተ የምትጨነቁት እዚህ ቲክታክ ላይ ላለው ሰው ማስመሰል፣ የሰው ስም ቆርጥማችሁ እየበላችሁ የሰው ስም በዛ ደረጃ የምትበሉ ስጋ የሞተ ስጋ አሸጡ። ለአበሻ ታዝናላችሁ፣ ለአበሻ ትራራላችሁ። እኔ እኮ መልካም መስላችሁኝ እግዚአብሔር በሚያውቀው ስለነሱ መልካም አውርቻለሁ። ዱባይ ላይ መጥቶ ዮኒ ማኛ አለች ለሄለን ነጭ ቅማል፣ ሌላ ማንም ሌላ እግዚአብሔር ምስክሬ ነው የምለው። እኔና ዮኒ ቬጋስ አብዛኛውን ጊዜ በላ ነው ሌላ ቦታ ነው። እግዚአብሔር ምስክሬ። እሷ ቤት በልተናል፣ አትከፍሉም ብላናለች። እሺ ብለን ኖሞ ጨነቀን። ማንም ልጅ ለቫኬሽን ስትወጣ ታውቃለህ፣ በትንሹም ቢሆን ሳንቲም ይዘህ ነው የምትወጣው። ማንንም ሰው ካልሆነ ፍረዱ። ከዚህ ዱባይ መሄጃ ፀጉር ማሰሪያ ምናምን ይዤ ሄድኩ ሰውዬ ለምግብ የሚሆን ገንዘብ አጣለሁ ብላችሁ ታስባላችሁ? እኔ ቤት በልቶ ጠጥቶ ሰደበኝ ብላ ለነጭ ቅማል ትነግራታለች። ኢማጂን። ስለዚህ ለቫኬሽን የምትሄዱ ሰዎች አደራ በነፃ ብሉ ብትባል አንገቴን ሰጣለሁ በሉ። እንዳትበሉ፣ ነገ ስማችሁ ነው የሚጠፋው። ነገ ውርደታችሁ። ማንም እንዳታበላኝ፣ ዝምባ አልፈልግም። አሮን ኔ ምክንያቱም ቫኬሽን ማንም ሰው ከወጣ ያለ አቅሙ ቫኬሽን የሚወጣ ሰው የለም። this is the way ያለው ከረት በተወሰነ ልዝናናበት ብላችሁ የምትይዙት ሳንቲም አለ። የፈለገ መናት የሆኑ ካልሆነ ቫኬሽን አትወጡ።
አትወጡ። ማንም ሰው አይወጣ። ስለዚህ ቫኬሽን ማንም ሲወጣ ይህንን ነው የምለው። ጂጂ ተጠንቀቂ። ጂጂ ኪያ የማንም ዝምባም ጋር ወዳጅነት እንዳትመሰርቺ። ዱባይ የድራማ ሀገር ነው፣ የሐሜት ሀገር ነው፣ የቆሻሾች ማነፍነፊያ ነው። ስለዚህ ያንን ነገር በደንብ አስተውሉ፣ በደንብ እዩ። ስትከበሩ ልፋጫም ጨዋታ ማረልኝ ብላችሁ የሰው ስም ስታስቦጭቁ ነው የምትውሉት። በጣም ነው ያዘንኩት በሳራ በጉቺ። ይሄውላ ፍጅት የመጣው በአንቺ በጉቺ በሙኒት በምትባሉ ቅራቅንቦች ነው፣ በሶስታቸው። አሁን ሙኒት በኦሮሞ ውስጥ መደበቅ ፈለገች። ለምን አስፈለገ? ኤኒዌይስ እስኪ ቆይታሽ እንግዲህ ሰላም የሚያወርድልሽ ይሁንልሽ፣ ነገሩን ያቅልልሽ ነው የምለው። ኦንሊ ቲንግ ብቻ ነው ማለት የምፈልገው። ሁላችንም እናጠፋለን፣ በጣም በእያንዳንዱ ልጆቻችን ውስጥ በጣም ብዙ እናጠፋለን ምናምን ያው እና እድልም ነው አንዳንድ ጊዜ አጋጣሚዎች እንደዚህ ሁሉ ተደማምረው ያው እሷ ላይ ይገጥማል ማለት ነው። ኤኒዌይስ ያ ሰላሙን ለሁላችንም ይስጠን ጋይስ። አሁን እዚህ ሚዲያ ላይ ስፔሻል በዚህ ጉዳይ ላይ እንኳን ብቻ ብናይ ማለት ነው አሁን አንዱ የሚያነሳው የሚጥለውም የሆነ ሰዓት ላይ ሁሉም በየጎራው ሲሞጋገስ የነበረ ሰው ነውና በጣም ይገርማል። የምር ጊዜ ያነሳል ጊዜ ይጥላል የሚባለው እውነት ነው። በቃ ሰዎች ሲሞላልን ብቻ ነው የምንፈላለገው ማለት ነውና እኔ ከምንም በላይ ሰዎች አሁን ይሄ የማይዋደዱ ማለት ያው ማለት የማይዋደዱ ስላቸው ኬዝ ያላቸው ማለት ነው በየጊዜው የምናያቸው እርስ በርስ የሚናቆሩ ሰዎች ግን አትሊስት ኢቭን አሁን ላይ እንኳን እርቅ ላይ ባይሆኑ አንዳቸው ለአንዳቸው የሚቆሙ በጣም አንዳንድ ሰዎች አሉ። በነገራችን ላይ የነገርየው ትክክል መሆንና አለመሆንን ራሱ የምናየው ይሄ የጥላቻ እይታ ላይ ሆነንና ኖርማል ወይም ፌር እንሆን ብለን ነገሮችን ራሱ በምናይበት ሰዓት እንኳን እይታችን አንድ አይነት አይሆንም። እስከዚህ ሰዓት ከነበራችሁ ቪዲዮ ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩኝ።